ከእንደዚህ አይነት ክደት ሁላችንንም የሚጠብቀን ቤተሰቦች ባጃጁን ሽጦ ወደ አረብ ሀገር ከላካት በኋላ እዛ ስደርስ የሸመጠጠችው ልጅ እንግዲህ ልጁ ራሱን እስኪያጠፋ ድረስ ምክንያት ሆናለች። ለቤተሰቦቹም የይቅርታ ቪዲዮ ሰርቶ ነው እንግዲህ ራሱን ያጠፋው እየተባለ ነው። እስኪ እሱንም ቪዲዮ የማሳያችሁ ይሆናል። እንዲሁም ደግሞ አዶናይ ጋርድ ይዞ በመውጣቱ እጅግ በጣም በብዙዎች ዘንድ እየተተቸ ነው። እሱም አጥጋቢ የሚባል ምላሽ ሰጥቷል። በፋኒና በሳምሪ ዙሪያ አዳዲስ ነገሮች ተሰምተዋል። ቤተሰቦች አሁንም ጂጂኪያ ጣልቃ እየገባች እንግዲህ እነሱ ድጋሚ እንዳይገናኙ ለማድረግ እየሞከረች እንደሆነ ተሰምተዋል። እሱንም የማስደምጣችሁ ይሆናል። በአንድ ቤተሰብ ውስጥ አንድ ራት በልተው ሲጨርሱ እኩል የሞቱት 6 የቤተሰብ አባላት እጅግ በጣም መነጋገሪያው ነው። በጉራጌ ክልል እንግዲህ 6 ሰዎችን የነጠቀው ምግብ ምንድነው? ማን የመረዘው የሚለው እሱንም የማስደምጣችሁ ይሆናል። እነዚህንና ሌሎች ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሰላም ለእናንተ እንደምንቆያችሁ ይመለይ ፊዳው ነው። አሁን በቀጥታ ወደ ቪዲዮዎቹ እናልፋለን። የልጅ ይሄን ቪዲዮ ከሰራ በኋላ ራሱን አጠፋና አንዴ ላሳያችሁ ቪዲዮ። ሰላም እንዴት ናችሁ? ማንሽ ነገር ለማለት ፈልጌ ነው ማለት ያው ይሄን አስቀምጬ ማለፍ አልፈልኩም፣ ግን ደግሞ ግዴታ እኔ እንጃ ለምን እንደሆነ አላውቅም። የመጨረሻዬ ነው በህይወት ለመኖር የመጨረሻዬ ደቂቃ ናት። ደቂቃና እቺን ደቂቃ ይሄን ሀሳቤን ሼር ማድረግ ፈልኩኝ። አንዳንዴ ከመኖር ይልቅ አለመኖርን መመርጥ ሰው የሚመርጡ ሰዎች ወዶ አይደለም። በቃ ከባድ ነው፣ በጣም ከባድ ነው። እኔ እስከዛሬ ቆየሁት ለእናቴ ነበር። እኔ እንግዲህ አልቻልኩም። በቃ እናቴን ይቅርበኝ ነው የምለው። በቃ ደህና ሁኑልኝ። ምክንያቱም ልንገራችሁ፣ አንዲት ልጅ ተዋዶ ይሁን ምን ይሁን አላውቅም፣ ባጃጁን ሽጦ አረብ ሀገር ይልካታል። ያለው የሚተዳደርበት እሱ ነበረ ተስፋው። እናቱ ጋር አብሮ ነው የሚኖረውና ባጃጁን ሸጠ፣ ላካት አረብ ሀገር፣ ጣሰችው፣ ራሱን አጠፋ። በቃ ሴቶች ግን እንደዚህ አይነት አይምሮ ያላችሁ ሴቶች ግን ምናችሁ ነው የሚያስባችሁ? ምናችሁ ነው የሚያማችሁ? እግዚአብሔር የአንድ ልጅ 20 ምናምን ዓመት ይኸው ሆና አስቀረሽ። አሁን ምን አይነት ህይወት ነው የምንኖረው? ልትኖሪ ትችያለሽ። እሱ በላከሽ ገንዘብ አረብ ሀገር የሚሆን ምንም አይሆን እዚህ መጥተሽ ልትኖሪ ትችያለሽ። በኮንፊደንስ ትኖሪያለሽ። ሰርቼ አመጣሁት ነው ገንዘቤ ነው ላቤ ነው ብለሽ ትኖሪያለሽ። በዛ ገንዘብ ቤተሰብ ታስተዳድሪበታለሽ። በዛ ገንዘብ ልጅ ወልደሽ ታሳድጊበታለሽ። ምን አይነት እኔ እኮ አንዳንድ ጊዜ ይሄው በቃ ሆነ አስቀረሽው። እናቱን አስለቀስሻት። ስንት ሰው አነባ። ልጁስ ይቀበራል፣ ያልፋል። አረባካችሁ አንዳንዴ የምንወስነው ውሳኔ ስፔሻሊ ሴቶች እግዚአብሔር ይሄን ያህል ተጨካክነና ምን በደለሽ? ይሄ ልጅ ቢያንስ ገንዘቡን ሰርተሽ ከሰጠሽ በኋላ ከጂው የሰው ልጅ ራሱን እስኪያጠፋ ድረስ ምን በደለሽ? ይሄ ልጅ እንለወጥ ብሎ ባጃጁን ሽጦ በላከሽ። እሱን ግን ነፍስ ይማር እግዚአብሔር። ያው ያደረገው ነገር በጎ ባይሆን ቢጨንቀው ቢጠበው ነው በቃ መናገር እስኪቀበል ድረስ። አንቺ ግን ፈጣሪ ያለ ፈጣሪ ያይልሻል እግዚአብሔር። ላይክ ሼር ኮፒ ሊንክ አድርጉት። አንዳንዴ ሴቶች በጣም ነው ገርሙት እግዚአብሔር። ለማንኛውም ይመቻችሁ። እጅግ በጣም አሳዛኝ ነገር ነው። ባጃጁን ሽጦ ወደ አረብ ሀገር ከላካት በኋላ እዛ ስትሄድ ሸምጥጣዋለች ወይም ክዳዋለች ማለት ነው። እጅግ በጣም ልብ የሚሰብር ታሪክ ነው። እንዲህ አይነት ሰዎችም አሉ። መቼም እናቱን የሚያስተዳድርበትን ንብረት ከሸጠ በኋላ ያው የተፈጠረውን ነገር እንደሰማችሁት ነው። በተለይ ለእናት በጣም ከባድ ነው። ቪዲዮ አስቀምጦላት እናቴ ይቅርታ በቃ እንግዲህ መሞት ይሻለኛል ብሎ ሲሞት ከባድ ነው በጣም። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላውልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም
ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሌ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደል? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት ሁኔታ ነው ይሄ። ሁኔታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው። እኔ እኮ መወዳደር አልፈልግም አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስልሳት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ ኦፍ ኮርስ። ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። ኖርማል ነው ባይዘው ለምን እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም ባይዘው ልንገራችሁ በምን ታምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ ኦኬ፣ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ። አዶኒ በቂ መልስ ሰጥቷል ብዬ ነው ለተቺዎቹ። አንደኛ ይሄ አውሮፓ አይደለም፣ ህዝቡ ሁሉ ከናንተ ጋር ፎቶ መነሳት፣ ቪዲዮ መስራት፣ ቪዲዮ አሰራኝ፣ ቲክቶክ ላይ አፈምሰኝ ምናምን የሚሉ ጥያቄዎች አሉና በጣም አዝግ ነገር ነው። ኢትዮጵያ ውስጥ ከባድ ነው። ለማንኛውም ትንሽ እውቅና ሲኖራችሁ ከባድ ነው። እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከ8 የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የ7ቱ ህይወት ማለፉ የሰማን እንገኛለን። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን ይሰውራችሁ። ሁላችሁም ነፍስ ይማር በሉ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው እና ከታመሙ 8 የአንድ ቤተሰብ አባላት ውስጥ እንግዲህ አባትየውን ጨምሮ ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉ ፖሊስ ገልጿል። ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት አካባቢ 8ቱ የአንድ ቤተሰብ አባላትም አብረው እራት ከተመገቡ በኋላ በድንገት ይታመማሉ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው አካባቢው ነዋሪዎችም
የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ነገር ግን እጅግ በአሳዛኝ ሁኔታ አባትየውንና እንዲሁም ደግሞ የ6 ልጆቹ ህይወት ማትረፍ አልተቻለም። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው እናት እንግዲህ በምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯ ነው ፖሊስ የገለጸው። ተጎጂዋ እናት ቤተሰቡ በጅምላ ወደ ሞት ያወረደው ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን እጣ ገጥሟት ከቤተሰቡ መካከል አንድም ለወሬ ነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው እጅግ ለመገመት ይከብዳል። ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታው ለማረጋገጥ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ መጀመሩ ተሰምቷል። እጅግ በእውነት እጅግ በጣም የሚያሳዝን ክስተት ነው። ለሞቱት ሲማር እንዲሁም ደግሞ በህይወት ወይም በጠና ለታመመችው እናት ፈጣሪ ምህረቱን ይላክላት። አሜን አሜን። እንግዲህ እንደሰማችሁት ነው ቤተሰቦቼ፣ ከአንድ ቤተሰብ ውስጥ 7 ሰዎችን በተመረዘ ምግብ በአንድ ላይ ይዞ ሄዷል ማለት ነው። እንግዲህ ማን እንደመረዘው እስካሁን የታወቀ ነገር የለም። ለማንኛውም ራት አንድ ላይ ከበሉ በኋላ እንግዲህ 6ቱ ወዲያው ሲሞቱ እናትየው ተርፋ ሆስፒታል ላይ ከባድ የሆነ ክትትል ኮማ ውስጥ ናት ያለችው የሚባለው እንደሰማችሁት ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል። አንድ ላይ ራት በልታችሁ አንድ ላይ መሞት እንግዲህ ከባድ ነው በጣም። የማዳም ቅመሞች አልተሻላችሁም ዘንድሮ። እስኪ ይቺን ልጅ ይዋት። ትናንት በሰራሁት ቪዲዮ ላይ በጣም ይቅርታ ብዙዎችን አስከፍቻለሁ። ባናታችሁ ተተከሉ ብዬ አተካከሉን ሳላሳያችሁ እንደዚህ ነው። እንዳያችሁት ነው። ትላንት በሰራችው ቪዲዮ ባናታችሁ ተተከሉ ብላ ተናግራ ነበር እና ተጸጽታ ይቅርታ ጠይቃለች። ምክንያቱም አተካከሉን ሳታሳያቸው በመቅረቷና አተካከሉ ደግሞ ይሄንን ይመስላል። ለማንኛውም ግን ኧረ አልቻልናትም ይችል ልጅ። ይመችሽ። ምን አለ 2 ልጆች በመሃል አፍርተናል። እግዚአብሔር ይመስገን። ቆንጆ ልጆች እግዚአብሔር ሰጥቶኛል። በእነሱ ለምን ይጎዳሉ? እነሱ ለምን በእኛ ጭቅጭቅ በእኛ ችግር እነሱ ለምን ይጎዳሉ? ለምን ችግሩን ተካፋይ ይሆናሉ በሚለው በብዛት ሞር ፖዚቲቭ በመሆንና ነገሮችን ኢግኖር በማድረግ ባለመመለስ ሞር ፖዚቲቭ ነገር በማንጸባረቅ ነው ጊዜውን እስካሁን ሳሳልፍ የነበረው። ያም ነገር ስቲል እየሰራ ስላልነበረ ስቲላው በጭቅጭቅ ስቲላው በትቢት ያው ብሎክም አድርጋኛለች። ከልጆቼ ጋር ለመገናኘት ብዙ ችግር አለብኝ። አንደኛ እሷን ፈቃደኛ አይደለችም እኔ በምፈልገው መንገድ ልጆቹ ለማሳየት ወይ ልጆቹ አባታቸው ማየት አለባቸው በሚለው መንገድ እየሄደች ስላልሆነ ያ ትልቅ ችግር ነው። እኔም ደግሞ ዩሮፕ ላይ ስትኖሩ ቤት በአንድ ያታገኙም። ቤት በጣም ከባድ ነገር ነው እዚህ ሀገር። ለምን ያለ ምንም ዝግጅት ነው ከዛ ቤት ለቅቄ የወጣሁት። ያለ ምንም ዝግጅት ለቃችሁ ስትወጡ ባዶ እጃችሁን ነው የምትቀሩት። ባዶ ቤት ነው። እጅና እግሬና ሻንጣዬን ይዤ የወጣሁ። ትንሽ ተቸገርኩ በመሃል ቤትም ለማግኘትና ልጆቼን ግን አትሊስት አያለው። በመሃል እየመጣው ልጆቼን ኪንደርጋርተን እየሄድኩ አወጣና አያቸዋለሁ። እሱንም መብት ስላለኝ ሁለታችንም 50% መብት ስላለን ያው በዛ መንገድ እየሄድኩ ነበረ። ያንን ሳረግ ግን ኢንፎርም እያደረኩ እያሳወቅኩ እየሄድኩ አያቸውና በመሃል ቤታቸው መልሳለሁ። ያ ማለት ልጆቹ ከኔ ተራርቀው 1 ወር 2 ወር 4 ወር በወጣ ከኔ ናፍቆት ለምን ይሰቃያሉ? እኔ ስለምን እሰቃያለሁ? በችግር ውስጥ በሆን በመሃል እየመጣው ልጆቼ አትሊስት ማየት አለብኝ። እነሱ ማያስችላቸው እኔም ስለማያስችለኝ በመሃል ያለውን ጋፕ ለመሙላት አትሊስት እየመጣው የአባትነቴን ድርሻ ለመወጣት እሞክራለሁ። እንደዛ እያረኩ ባለው ሰዓት የሆነ ሰዓት ላይ ደግሞ በእንደዚሁ መንገድ እየሄድኩ የሆነ ሰዓት ላይ ችግር ተፈጠረ። ሁለታችን በልጆቹ ምክንያት ልጆቹን በማወጣበት ሰዓት መንገድ ላይ ተገናኘን። እንደዛው ኢንፎርም እንዳረኩት አሳውቄ ልጆቹ ለመውሰድ ሲሄድ ያው መንገድ ላይ ተገናኘን፣ ተከራከርን። ልጆቹን አንሰጥህም ምናምን ቀድማ ለማውጣት እኔ እንዳላያቸው ልታረክ ስለነበረ ያው በምንም አሳመንኳት ምናምን። ትንሽ ቢያንስ እኔንማ መንገድ ላይ ተወኝ ለምን ጥለውኝ ይሄዳሉ? ለምን ልጆቹ በናፍቆት ለምን ይጎዳሉ? ድጋሚ አግኝቻቸው ሳያዩኝ ከሚሄዱ ከኔ ጋር ትንሽ ተጫውተው ይሄዳሉ ብዬ አሳምኛት አብረን ያው ትንሽ ጓደኝነት ለመፍጠር ቢያንስ ፒስ ለመፍጠር ልጆቹ ፊት ቢያንስ ፈገግታችን እንዲያዩ ለቀጣይም ለወደፊትም ሞር መፍትሄ ለማምጣት በልጆቹ ምክንያት ለመግባባት አትሊስት ለመሞከር ጥረቴን አደረኩ። የተወሰነ እየሞከርኩ ነበር፣ ግን በእናትየው በኩል አልተሳካም። በአያታቸው በኩል አያታቸው ሌላ ችግር ፈጥራ ያው
ከኔ ጋር ለመጣላት በመንገድ ላይ ተገናኝተን ያው ሱፐርማርኬት ገዝተን የእናት ጣልቃ ገብነት ያለው ትዳር እንግዲህ ስቲል ለመቃናት አልቻለም። ያው እነዚህ ህፃናት ግን እጅግ በጣም ያሳዝናሉ። ያው ከእናትም ከአባትም ሳይሆኑ አንድ ላይ ሆኖ ቢያሳድጓቸው እጅግ በጣም መልካም ነበረ፣ ግን አልሆነም። ለማንኛውም የቤተሰብ ጣልቃ ገብነት በትዳር ውስጥ ምን ያህል ከባድ እንደሆነ እንግዲህ በጂጂ ማየት ይቻላል ማለት ነው። ያው እስካሁን ጣልቃ የገባች እንግዲህ ተረብሻለች ማለት ነው። ሰሞኑን የተሰማው ሌላው አዲስ ነገር ምንድነው? እዚህ አዲስ አበባ ከተማችን ውስጥ ቅድስት አርሴማ ቤተክርስቲያን በእሳት አደጋ ወድሟል ማለት ነው። ዛሬ በጣም እጅግ በጣም ከባድ የሆነ ቀን ያሳለፍኩት የብዙዎቻችን ሀዘን ነው። ብዙዎቻችን ኢንቦክስ እያደረጋችሁልኝ ነው። በአዲስ አበባ ከተማ በዘነበ ወርቅ አካባቢ ማለትም በወይራ አካባቢ የምትገኘው የቅድስት አርሴማ ቤተክርስቲያን እንግዲህ ከሁለት ቀን በፊት እንግዲህ ቃጠሎ መድረሱና በዚህም እንግዲህ ቤተክርስቲያኗ ሙሉ ለሙሉ መውደሟን ነግሬያችሁ ነበር። ዛሬ እንግዲህ ቤተክርስቲያኗን ዋና አስተዳዳሪ እንዲሁም የተለያዩ አገልጋዮችን በተጨማሪም እንግዲህ ብዙ ምዕመናንን አግኝቼ ነበር። በቦታው ሜጄ አይቼዋለሁ። ሀዘኑን ከምታስቡት በላይ እጅግ በጣም መሪር ነው። እንደምትመለከቱት ምዕመናኖች እንግዲህ በተቃጠለችው ቤተክርስቲያን ሄዱ እያለቀሱ ይገኛሉ። በህዳር 13 ሌሊት ላይ ማለትም የተነሳው ቪዲዮ ይሄንን ይመስላል። ቤተክርስቲያኗ እየወደመች የተቃጠለች ያለችበት ቪዲዮ ይህ ነው። አደጋው እንግዲህ ድንገተኛ የእሳት አደጋ ነው። በዚህም እንግዲህ ሙሉ ለሙሉ ቤተክርስቲያኗ ወድማለች። ነገር ግን በአካባቢ ያሉት ማህበረሰቦች እንዲሁም የተለያዩ ሃይማኖት አማኞች ሁሉ በቦታው በመገኘት ቤተክርስቲያኗን ለማትረፍ ሞክረው ነበር። ነገር ግን አልተሳካም። የእሳት አደጋ ሰራተኞችም እንግዲህ ወደ ቦታው ደርሰው ነበር። ነገር ግን ሊሆን አልቻለም። በዛ መሃል ግን እንግዲህ ታቦተ ህጉን ማትረፍ ተችሏል። ምዕመናኑንም እንደምትመለከቱ እንግዲህ ቦታውን በመጥረግ በአሁኑ ወቅት ታጥቧል ቦታው ማለት ነው ቤተክርስቲያኗ የነበረችበት ቦታ። እናም አባቶቻችን መልእክት አስተላልፈዋል። ምንም እንኳን ሀዘኑ እጅግ በጣም መራር ቢሆንም ሀዘናችን የምንወጣበት መንገድ እንግዲህ ቤተክርስቲያኑን በአዲስ መልኩ አስበልጠን በመስራት ነው ብለዋል። የተለያዩ ሀገር ውስጥም ከሀገር ውጭ ያሉ ሰዎችም በአሁኑ ወቅት እየረዱ ይገኛል። ወደ ቅዱስ ቦታውም እየሄዱ እየጎበኙ ይገኛሉ። በአሁኑ ወቅት እናንተም እንግዲህ ጥሪ ቀርቦላችኋል። በወይራ አካባቢ በምትገኘው በቅድስት አርሴማ በመገኘት ቦታውን በመጎብኘት በተጨማሪም እንግዲህ ግንባታው የሚያስፈልጉትን ማቴሪያሎች በማሟላት እንዲሁም በተለያዩ ውጭ ሀገራት የምትኖሩ ሰዎች ደግሞ በቤተክርስቲያኗ ስም በተከፈተው የንግድ ባንክ አካውንትና እንዲሁም የአባይ ባንክ አካውንት የቻላችሁትን ነገር እንድታደርጉና እቺን ቤተክርስቲያን በአዲስ መልኩና በሚያምር መልኩ እንድናንጻት ጥሪ ቀርቦላችኋል። ለዚህ አይነት ቪዲዮም እንግዲህ ብዙም አይወጣም፣ ያው ሪስክም አለው አካውንት ስለሚገባበት ማለት ነው። ነገር ግን እናንተ በቻላችሁት መጠን እጅግ በጣም ብዛት ባለው መልኩ ኮፒ ሊንክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉልን። ይህም ትልቅ የሆነ እርዳታ ነው። እንግዲህ አዳዲስ ነገር ካለ አብዴት ማድረጋችሁ ይሆናል። የቅድስት አርሴማ ቤተክርስቲያን ከእንደገና በማነጽ እንግዲህ ሀዘናችንን እንድንወጣና በደስታ እንድንገናኝ ተስፋዬ ነው። እኔም በቻልኩት መጠን እንግዲህ የነገር ስኬታማ እስኪሆን ድረስ እንግዲህ ከጎናቸው እንደምቆምና የቻልኩትን ነገር ለማድረግ ቁርጠኛ ነኝ። እናንተም በዚህ እንደምታግዙኝ እርግጠኛ ነኝ። ስለምታደርጉት ነገር ሁሉ እናመሰግናለን። ብሩክ ነው። መልካም ምሽት ይሁንላችሁ። እንግዲህ በሀገር ውስጥ ያላችሁ ሂዳችሁ በአካል በመጎብኘት ወይራ ማለት እንግዲህ ጦር ኃይሎች ስትደርሱ አንድ ታክሲ ነው ወይራ ማለት ነው። ለማታውቁት እዚህ አዲስ አበባ ያለን በአካል በመሄድ እንዲሁም ከሀገር ውጭ ያለን ደግሞ አሁን ባየነው አካውንት የምንችለውን በማድረግ እቺን ቤተክርስቲያን ድጋሚ ማቋቋም ይኖርብናል። የምትሰጡትን እንግዲህ ቤታችሁን በበረከት ይጎብኝላችሁ። በጉልበት የምትችሉ ደግሞ በአካል በመሄድ አግዙ ለማለት ነው ይሄንን ቪዲዮ ያመጣውላችሁ። እኛ ነን አውሬ ወይስ እነሱ? እዚህ ጋር የምትመለከቱን የሰው ልጅ ህፃን ልጅ የያዘችው ዝንጀሮ ልገለው ወይ ልታጠቀው አይደለም የያዘችው። እናት ዙም ከልጇ ጋር በምትጎበኝበት ሳለ ይወድቅባታል። ምን ውስጥ የጉሬላዎች ያሉበት ኬጅ ውስጥ ነው የወደቀው እና የ3 ዓመት ህፃን ልጅ ነው። በቃ ገደሉት ማለት በጭቃው ነው የሚጥሉ። ጉሬላዎች ናቸው። ዝንጀሮ ትንሽ ነው። ዝንጀሮ ከጎነሱ በላይ ያሉት በቃ ይገሉታል። በዚህ መሃል አንዲት ሴት ዝንጀሮ ናት ልጇን እንዳቀፈች ትመጣና ዝንጀሮዋ ወይም ደግሞ ጉሬላዋ አቅፋ እንደዚህ በዚህ መልክ አቅፋ ከሌሎች ጉሬሎች እየተደበደበች እየተነከሰች አስመልጣ ለጥበቆቹ ለዙ ኪፐሮቹ አሳልፋ ሰጠችው እና አዳነችው ማለት ነውና እኛ እነሱ አውሬ እንላቸዋለን። እነሱ ግን ካልሄድክባቸው ካላጠቃቸው ቤታቸው ካልሄድክ አይነኩም አያጠቁም። እኛ የሰው ልጆች ግን እውነቱን አውሬዎች ነን። አሁን ባለፈው ኮየፈጬ ላይ የ3 ዓመት ልጅ የሆነችውን የራሱን የገዛ ልጁን ደፍሮ ይኸው በህግ እየተፈለገ ነው። ክፍለ ሀገር ላይ በየጊዜው ሴቶች ይጠለፋሉ፣ ይደፈራሉ። ወንድ ልጆች አሁን ሴት ብቻ አይደለም ወንድ ልጆች ሁሉ እየተደፈሩ ግን ወደ ሚዲያ አይወጣም። በጣም ጥቂቱ ነው የሚወጣው። የሄቨንን ማውራት እንችላለን። ያን ሰቅጣጭ ነገር እሱ ነገር በየጊዜው ኢትዮጵያ ውስጥ እየተፈጠረ ነው። ሁሌ እንደተፈጠረ ነው። የሴቶቹን የተላለቆቹን ሴቶች ፈጣሪ ቁጠረው ማለት ዝም እያሉ ሪፖርት ስለማያረጉ ማህበረሰቡ መልሶ ይደቆሳል ሪፖርት ስታረግ። ስለዚህ እየተጉት ነው። እኔ አሁን ሐሳቤ ለምንድነው ህጉ ማይጠነከረው? የሰው ልጆች አውሬ ነን፣ ሁላችንም አውሬ ነን። እኔ ውስጥ አውሬ አለ፣ ሁላችንም አውሬዎች ነን። ያንን አውሬነት ግን በህግ ነው ጥርንፍ አድርገህ የምትይዘው። ስርዓት የምታስይዘው አውሬነታችንን በህግ ነው። ዓለም ላይ ሁሉ ደፋሪ አለ፣ ገዳይ አለ። የኢትዮጵያ ውስጥ ግን እንደዚህ ደፋሪዎች አናት ላይ ወጡበት ምክንያት ህጉ 5 ዓመት እየቀጣቸው ስለሆነ ነው።
ደና አረ የህዝብ ተወካዮች ምክር ቤት እኔ ለጠቅላይ ሚኒስተሩ ምን ቢሆን መንገድ ከደረሰ አላቅም። ህዝብ ተወካዮች ምክር ቤት ውስጥ ፓርላማ ውስጥ መጨቃጨቂያ መነጋገሪያ ርዕስ አድርጉት። ሴቶቹ ከንቲባዋ እባካችሁ የሆነ ነገር መፍትሄ መሰጠት አለበት። ሴቶቹ እንኳን ቢያንስ ትንሽ በርቱ። ወንዶቹን ብትሆኑ ሴት ልጆች አላችሁ አንዴ እህት አለን ሁላችን ነግበኔ ብዬ ነው አሁን ነግበለን ብለን ነው አይደለ? ይሄ ነገር መፍትሄው አንድና አንድ ነው፣ የሚታወቅ ነው። ህጉ መጠንከር፣ ህጉ ቢጠነክር ሌላው ዓለም ላይ እንደጠነከረው ቢጠነክር ቢያንስ በግማሽ ይቀንሳል ደፋሩ። ይሄ ቀላል አይደለም። የህፃናትን መደፈር፣ የሴቶችን መደፈር ወንዱ ላይ የተደፈረ ነው። ያ ነገርም ደግሞ እሱ ነገር ላይ ህጉ ጠበቅ ይበል እንዴ ጉዳዩ አሰር ይበል። ተው ነግበኔ ነውና እባካችሁ ይሄን የምትመለከቱ ሰዎች የፓርላማ መጨቃጨቂያ መሆን አለበት ቀጣይ ፓርላማ ሲዘጋጅ። እውነቴን ነው የምላችሁ። ለምንድን ነው እድሜ ልክ ለምንድን ነው ሞት ማይፈረድባቸው ደፋሪዎች? የመጀመሪያዎቹ እንደዛ ቢፈረድባቸው እኮ ሌላው ነገር ይለሳለሳል እንዴ ደፋሪ ምን ወይ ቆረጥ ያ ነገርም እንዴ ባይዘዌ በጣም ትክክለኛ ሐሳብ ነው ያነሳው። እንግዲህ እንደሰማችሁት ነው እጅግ በጣም ኢትዮጵያ ውስጥ ሴት ልጅ መደፈር እንደ ቀልድ እየታየ እንግዲህ 5 10 20 14 ዓመት ምናምን የሚፈረድባቸው የሞት ፍርድ የስቅላት ምናምን 1 2 ላይ 3 ላይ ቢወሰንባቸው እንደ አይነት ችግሮችን ደግመን አናይም ነበርና ኢትዮጵያ ውስጥ እንግዲህ እንደ ያን ነገር አሁንም እንደቀጠለ ነው። በቀደምም ሰምታችኋል። የገዛ ልጁን የደፈረው አባት እንግዲህ ስቲል እየተፈለገ ነው። ቢገኝም ደግሞ ከ20 ዓመት በጣም ከሄደ 20 ዓመት ሊፈረድበት ነው። የህዝብን ገንዘብ ቁጭ ብሎ ይበላል። ሄሎ ቤብ ወይዬ ቤብ እንዴት ነሽ? አይ አም ፋይን ቤብ እንዴት ነህ አንተ? አለሁልሽ። የት ሆነሽ ነው? ቤት ነኝ፣ ግን አሁን ዳድ ስካይላይት መክሰስ ልጋብዛችሁ ብሎ እየተዘጋጀው ነው። ለመክሰስ ስካይላይት? አዎ እንዴት እንዳበሳጨኝ። እሺ ትላንትም እዛ ነበርና አሁን ቦታ ጠፍቶ ነው ውስጥ። ኧረ አይዞሽ አትበሳጪ፣ ያልፋል አትበሳጪ። ያ አንድ ቀን እንደሚያልፍ አምናለሁ። እና መክሰስ በላ አንተ? አዎ እኔ በላው መክሰስ በላው ነው። አሁን በሶ ጭብጦ በላ። በሶ ጭብጦ ምን? አዎ በሶ ጭብጦ የለም እናንተ አካባቢ እዚሁ እኛ ጋር ነው። አታውቂው? በሶ ጭብጦ ላይክ ምንድን እንደ ስቲክ ነገር ነው? አይ በቃ አይደለም አታውቂው? አዎ አላወቅኩትም። በቃ ደግሞ ዛሬ እንዴት እንደተበሳጨው ብታይ። እሺ ምን ነው? የኛ ቴስላዋን መኪና ታውቃታለህ አይደለ? በሷ ነበር ዳድ ከትምህርት ቤት የወሰደኝ ትላንት እና ዛሬም ድጋሚ በሷ ወሰደኝ። 2 ቀን በቴስላ ወሰደሽ። በጣም ተበሳጨሻል? አዎ ልጆቹ እኮ ይስቁብኛል። እሱ ብቻ ነው እንዳላቸው ይሉኛል። እንዴ አያናድም እንዴ? እጂ ፋሳ ምን ነው አበዛሹ? እናት አለ በቴስላ 1 መኪና ነው ያላቸው ብሎ ይሰድበኛል ብላ። የሀብታም ልጅ ሲጀመር ምን አስጠበሰ? አንተ እንዳቅም አትኖርም ብራዘር። ወይስ ገንዘብ ከሌለ ፍቅረኛ እንዳይኖር? ምክንያቱም እንደዚህ ልጅ ትሰቃያለህ። ይሄ ልጅ ተመልከቱትማ። በሆቴል ግን ደስ አይልም? በጣም ደስ ይላል። ጊዜ ነው ቤት ይቻላል። እንደውም ነገ ለምን ዋተር ፓርክ እንሂድ? ዋተር ፓርክ ምን አገባኝ? ሲጀምር እኔ ምን ቅብጥ አድርጎኝ ነው ፍቅረኛ ያዝኩት? እኔ ገና ለገና ያልፍልኛል ብዬ የማልደገባበት የማልጎረጉሮ ነገር የለም። አንቺ ዋተር ፓርክ እንትን ሆቴል በስማቸውን እንኳን በቅጣቸው ማላቃቸው እንትን ምን አገባኝ? በስመ አብ ለምን ፍቅረኛ ያዝኩት? ተጋግዞ መለወጥ ራስን መቻል ምናምን የሚባል ነገር አለ። ስንት ትዳር ምናምን የሚባል ነገር ያስባል ሰው። አንቺ ቀን በቀን የሆቴል እና የፓርክ እንትን ትጠሪያለሽ። ከለለ የለ ምን አገባኝ? ሲጀምር ለምን ያዝኩኝ? ፍቅረኛ ለምን ያዝኩኝ? ምን አቅብቶ አረፍ ይስራዬን አልሰራም። ፓርኪንግ ነው እንትን ነው እንዴ? አንቺን ነው እሷን ጓደኛሽን ነው ያገባሁት? አንቺን ነው ያገባሁት? እዚህ ሁለተኛ እንዳታመጭብኝ አንቺን ልጅ። ሁለተኛ ገንዘብ ሳይኖር ፍቅረኛ ራሱ አያስፈልግም ብራዘር። አርፈ ህይወትህን ኑር በቃ። ችጋራም ሆነ ፍቅረኛ ላይ ተንጠልጥለ ከዛ ትጨልላለህ። ልብስም ከጓደኛ ተውሰ ታገኛታለህ። አስበኸዋል? ጫማም ከሰው ተውሰ ሰክሰ በቃ ተቀደ እሷ ጋር ለመወደድ ብለ ሆቴልም እንሂድ በርገር እንብላ ፒዛውም ቁርጡም ጥሬውም ስትል ይሆን እያልክ አንተ እዛ እናትህ ሽሮ እያበላ። ኧረ ተው ወንድ ነቃ ደንገጥ በል በእናትህ። ፋሚሊ ትናንትና አዶናይ በዚህ በምስሉ ላይ እንደምትመለከቱት በታላቅ ሩጫ ላይ ሲመጣ 2 ጋርዶች አስከትሎ ነበር የመጣው እና ብዙ ሰዎች በሶሻል ሚዲያ እንግዲህ አዶናይ ለምንድን ነው ጋርድ ይዞ የመጣው ራሱ እንዴት ነው የሚያየው በጣም አካበደ የሚሉ ትችቶች እየሰነዘሩ ተመለከትኩኝ። የሚገርማችሁ ነገር እነዚህ ትችት ሲሰነዘሩ የነበሩ ሰዎች አዶናይ ከዚህ በፊት መልካም ስራ ሲሰራ 1 ቀን ክሬዲት ሰጥተው ታያቁ 1 ቀን እነዛ ሰዎች ግን ዛሬ እቺ ችግር ታየች ወይ ስህተት ነው ብዬ አላምንም። ልጅየው ለምን 40 ጋርድ ይዞ አይመጣም? ካመነበት
ብር ካለ ዘርፎ አይደለም አይደል እንዴ? የራሱ ብር ነው። አይታችሁ ሁለቱም እንኳን በቃም እኮ አይደል በቪዲዮ እንደምናየው እንግዲህ ሰዎች ያስቸግሩ። እኔ ያን ችግር እንደ ችግር አላየውም፣ ግን ከዛ ሁሉ ነገር እችን ነገር አውጥቶ ማውጣት እኔ ምን ይሉታል? በርግጥ እኔ ይሄ ነገር የሚከሰተው እንደው ድህነታችን ነው ብዬ አስባለሁ። በርግጥ ከፋይናንሻል በዘለለ የአእምሮ ድህነት ይብሳል። ግን እንደው ቢኖረን አላህ እንደው ለሁላችንም ይስጠን። በርግጥ ችግር ባይኖርብን ኑሮ በጣም እንደው የተደላደለ ህይወት ቢኖረን ናይስ ምናምን እያልን ነው የምናልፈው። እንደዚህ ያላፋን እንደው በትችት በምንም በቃ እንደው በቃ አሞዴ ተመቸኝ ማርያም ክፋትም ምንም የሚያመጣብን ማጣት ነው፣ ድህነት ነው። እና ሁላችንም ይስጠን ወላሂ እንጂ ይሄ በሰላም አይደለም። ሰዎች ቸካ እናረጋም ቢደላል ቸካ እናረጋው ማንንም ሰው እኔ ይሄ ከማጣት የመጣ ነው ብዬ ነው የማስበው። ከችግር ነው አላህ ያንሳልን ሁላችንም፣ አላህ ሰጥቶን ሁላችንም ማንንም ቸክ ማናደርግ አላህ ያድርገን። ግን እንደው ከዛ ሁሉ መልካም ስራ እችን አንድ ነገር አውጥቶ እንደዚህ ትችት መሰንዘር አግባብ ነው ብዬ አላስብም። ለማንኛውም አሞዴር በጣም አሪፍ አድርጎ ሰጥቷቸዋል ማለት ነው ለተቺዎች። ባይዘው ችጋራም መሆናችን ችግሩ ነው እንዲህ የሚያስወራን እንጂ ሀብታም ብንሆን ጉዳይ አሁን ሀብታም የአዶናይ ጋርድ መያዝ ያሳስበዋል? ጭራሽ ቼክ አያደርገውም አዶናይን። እና እኛ ግን እዚህ ጋር ችጋር ውስጥ ያለን ሰዎች ግን ምንድነው የምናደርገው? ከስር የተከተል ረጋድ ውይ በስመ አብ መች እንደምንነቃ እንጂ ከባድ እውቀት ተገልጦልኛል። ከመሸ ሰው ሲሰድበን ለካ የምንናደደው የሰውየው ስድብ አይደለም አሉ የሚያናደን እኛንን ለስድቡ ትርጉም እየሰጠን የምንናደደው እንጉሉ ባንጃላም ባሬ ላንገራጉ ባንጋ አልተናደድክም። አሁን ለምን ትርጉም አልሰጠኸው እንጂ ከፎቅ ነበር የምትወረወር በካድ የሆነ ሰው ሲሰድብ ቋንቋውን አላውቀውም ብለህ ካል በጣም ትክክለኛ ነገር ነው። ያው ይባላል አይደለ? ሰዎች የሚናገሩን ነገር ሳይሆን የሚጎዳን እኛ ለንግግሩ የምንሰጠው ምላሽ ነው የሚጎዳን ይባላል። ሰውየው የሚናገርህ ንግግር 10% ሲሆን አንተ ለተናገረህ ንግግር መልስ የምትሰጠው 90% ነው አንተን የሚጎዳህ። እሺ ጓደኛ መምረጥ ላቃተው ጀለሴ ይሄን ቪዲዮ ላክለት። ይህችን ቪዲዮ ያተረዳለች ጓደኛ ምረጥ ወንድሜ፣ ጓደኛ ምረጥ። በቃ ሚስት እንደ መምረጥ በላይ አስበው ማለት ነው። ጓደኛ ትልቅ ቫልዩ አለው። 3 አይነት ጓደኞች አሉ። አንደኛ እየደወለ የት ነህ ምናምን ብሎ መደበሪያ ያደርጋል። በቃ እሱ ስራውን ስለጨረሰ ወይ ፍሪ ስለሆነ ካለው ጀማማ አንዱን ይጠራና ማለት ነው በቃ የበለጠ ያዝናናኛል፣ የበለጠ ጊዜን አብሬ እንትን ብለው ምናምን ብሎ እንደዚህ አይነት ጓደኛ ለሱ አስወግደው ማለት ነው። ለይተህ መርጠህ በኋላ በላይ አስወግደው ማለት ነው። ሁለተኛ ደግሞ አይነት ጓደኛ መመሰለ ኤቲኤሙ የሚያደርግ ጓደኛ አለ። የተለያየ ምክንያት እየፈጠረ ያንተን የዋህነትና በቃ መልካም አስተሳሰብን ተጠቅሞ ማለት ነው በቃ እንደ ጅል አይቶ ኤቲኤሙ የሚያደርግ ጀለስ አለ ማለት ነው። እሱንም ማለት አስወግደው ማለት አየር ላይ አስወግደው ወላዛ። ሶስተኛ ደግሞ በጣም አስፈላጊ አይነት ጓደኛ መመሰለ የልብ ጓደኛ ወይም ደግሞ የልብ ሰው ይባላል። እንደዚህ አይነት ሰው አንድ ይበቃል ማለት ነው። ለደስታም ለሐዘንም በችግርም በደስታም በሁሉም ነገር ያንተ ነገር የሚቆረቆረው የሚያሳስበው ጓደኛ አይነት አለ። እሱን ማለት እድሜ ልክ ያዘው እና እሱ እንዳለው ነው እና ማለት ነው ምን የሚባል አባባል አለ መሰለህ ጓደኛህን አሳየኝና መጨረሻ ልንገር ይባላል ያረዳልኝና ጓደኛ ካለ ጥሩ ጓደኛ ካለ እኮ ኖርማል ነው አሪፍ ነው። ግን አብዛኛው ምን አለ መሰለህ መቀማመር ምናምን በቃ የጓደኝነት ትርጉም የጠፋው ሰው በዝቷል። እግዚአብሔር በጓደኛው ምክንያት ራሱ የሚያጠፋ ሰው ነው እንጂ በዛው በጓደኛው ምክንያት የሚያልፍለት ሰው ሲበዛ አላየንም። እና ያረዳል ጥሩ ጓደኛ ካለ አይ ኖርማል ነው በርታ። ጥሩ ጓደኛ ከሌለ ግን ለመጣስ አትፍራ ያረዳል። በርታ በልና ጣስ አድርግ ህይወትን ተንቀሳቀስ ያረዳል። እግዚአብሔር ላይክ ሼር ኮፒ ሊንክ ማድረግ እንዳረሱ ወዳችሁ በዚህ ትክክለኛ ነገር ነው የተናገረው ይሄ ልጅ። ያው ጓደኛ መምረጥ ያስፈልጋል። ልክ ሚስት በምትመርጥበት ሌቭል ጓደኛህን ምረጥ። ምክንያቱም ጓደኛ የስኬት አንድ አካል ሳይሆን ራሱ ስኬት ነው የሚባል አባባል አለና ስኬታማ መሆን ከፈለክ በትክክል ከዙሪያ ያሉትን ሰዎች ማጽዳት አለብህ። የማያስፈልግህን ሰው ማስወገድ አለብህ። ራሱ ጉዳይ ብቻ የሚፈልግ ያንተ ጉዳዩ ያልሆነ ጓደኛ አያስፈልግም። ነቃ ደንገጥ ብላችሁ ትክክለኛውን ሰው ምረጡ ለማለት ነው። ማግባት ካሰባችሁ ይህን ቪዲዮ ሳትሰሙ እንዳትወስኑ። እስኪ አዳምጡ ሴቶች። ሰው በህይወቱ የሚወደው ነገር ቢኖር የሚረዳው ሰው ነው። ከተረዳንለት ወደ ራሱ ካወረን ድክመቶቹ ሁሉ ተትቶ ለኛ መኖር ይጀምራል። እነዚህን እንዲያደርጉ ነው እግዚአብሔር ከባልና ከሚስት በላይ የሚሰጠው በምድር ላይ ክቡር ነገር የለም።
ትዳር ባይኖር እመቤታችን ራሱ እኮ አትወለድም። የትዳር ውጤት ናት ክርስቶስ። ስለዚህ እሷ ባትኖር ደግሞ ከየት ይወለዳልና ክብር ልንሰጠው ይገባል። ታዲያ ይሄንን ነገር መጀመሪያ ምን ልናደርግ ይገባል ከተባለ ቅዱስ ጳውሎስ ሁለት ነገሮችን አድርጓል። እደውኑ ያፍቅሩ አንስቲያሆሙ አንስትኒ ተአዘዝ አላምታቲክ። ሁለት ድርሻ ነው የሰጠን። እነዚህን ድርሻዎች ዝም ብሎ ያገባል ክርስቲያኑ ግን አያውቃቸውም። ሴቶች ሆይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትኒ ተአዘዝ አላምታቲክ። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይሄን ግብአት ታደርግለታለች ወይ ከመፋታት በፊት? እሺ ማለትን፣ በጎ መሆንን፣ ብሩህ ገጽ ማሳየትን፣ መታዘዝን። ደግሞ በጣም የሚያስደንቀው ነገር ትዳር ይህን ያህል ቀሎ ነው እንጂ ከመዘለግ ዚነን የሚለው ለክርስቶስ ለባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይህንን አድርጎ መቻል ይገባል። ስህተቶችን ደግሞ አንድ ሰው አለመቆጣጠር። ሰው አየሁ ካሉት አይስተካከል። አይቶ ማለፍን መልመድ፣ አንዳንድ ስህተቶችን ለራሱ መተው። እንደዚህ ማድረግን ካደረጉ በኋላ ደግሞ እንመጣለን። አሁን የእሱ ድርሻ ደግሞ ምንድነው? የሚገርም ነው እንግዲህ የወንዶችን ድርሻ ቀጥለው አውርተዋል። ሙሉ ቪዲዮ ዩቲዩብ ላይ አለ። ግን በቃ ይሄ ለሴቶች በተለይ ብልሃትን ተማሩ፣ እሺ ማለትን ተማሩና አይቶ ማለፍን ተማሩ። ትዳራችሁን ልቤን የያዘው ሁለት ነገር ተናግረዋል። እሺ የሚል ሰው ነው የሚገዛው። እሺ የሚባለው ሰው አይደለም፣ እሺ የሚለው ሰው ነው የሚገዛው። በጣም ይሄ ባይዘው ከባድ የሆነ ሚስጥር ነውና አንድ ሴት ባሏን ስትታገዝ የመስቀሉን መከራ እየተሸከመች እንደሆነች ታውቃለች ወይ ብለው የተናገሩት ነገር አለ። በጣም የሚገርም ነው። እንግዲህ ለማግባት ያሰባችሁ ሴቶች ይህ በጣም ደጋግማችሁ ብትሰሙት አሪፍ ነው። አባታችን ደግሞ በተለያየ ጊዜ ስለ ትዳር በጣም በጥልቀት ያስተምራሉ። እሳቸውንም ማየቱ ጥሩ ነው ለማለት ነው። እናልፋለን። የኔ ላይፍ ታውቂያለሽ አይደል? ሁሉ ነገሬን ታውቂያለሽ። ከአንቺ የተደበቀ ነገር የለም። እንዴት ልታስብ ይቻልሽ? አብሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም ይሄ ነገር ስሜት እየተሰማኝ ያለው። በቃ ባሳለፍናቸው ጊዜዎች እስካሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላውቅ ነው ያፈቀርኩ ያለሁት እንጂ አስቤው አይደለም። ያለበትን ሁኔታ ማውቃለሁ፣ ግን ደግሞ ደብቄውም የጠቀመኝ ነገር የለም። ስለዚህ ቢያንስ ልንገርህ አብርሽ፣ ማፍቀር ደግሞ ኃጢአት አይደለም። ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ የምሬን ነው። ዳግመኛ አጠገቤ እንዳትደርሺ የማልፈልግም። እኔና አንቺ ደግሞ ፈጽሞ አብረን ልንሆን ማንችል የተለያየ ዓለም ሰዎች ነን። እንደዛ ታስባለህ? እኔ ለአንተ መጥፎ ሰው ነኝ? አብርሽ ቢያንስ ፍቀድልኝና የህይወት ካጋር ካቀኝ አብርሽ፣ ጌታን በደንብ ፍቅር ሰጥሃለሁ። እሺ በለኝ፣ ተቀበለኝ አብርሽ። ለአንተ ጥሩ ነገር ከማሰብ ለአንተ ታዛዥ ሚስትህ ልሁን። ቢያንስ አንተን ደስተኛ ማድረግ ነው የምፈልገው አብርሽ። እንደሚስት ዝቅ ብዬ እንኳን አክብሬክ በስትክክል ላኑሩክ ሄርሚ በእናትህ እኔና አንቺ በምንም አይነት መንገድ አንድ ልንሆን የማንችል። እስቲ እድሉን ስጠኝ፣ ቢያንስ ጊዜ ይስጠን። ጋይስ እንግዲህ እንዳያችሁት ነው ይህ ስሜት እኔ ፈልጌው እንዳትሰማኝ ሆኖ አንተም እስቲ ዝም ብለህ ጊዜ ስጠኝና ላሳየህ። ቢያንስ ጌታን አስደስትካለሁ። ሄርሚ እንዳትነኪም። ከዚህ በኋላ እያወራን ነው አይደል? አውርታት መግባባት እንችላለን አይደል? እኔ ህይወት ላይ በድጋሚ እንዳትመጪ ሄርሚ፣ የምሬን ነው። ሲቀጥል ደግሞ እኔና አንቺ አንድ መሆን አንችል። ሶስት የኔን ህይወት ታውቂያለሽ፣ እያንዳንዱ ላይፌን ታውቂያለሽ። ይህን ነገር እያወቅሽ ይሄ ስሜት ሊሰማሽ አይገባም ነበር። ስለዚህ ከአሁኑ ቆርጬ የምነግርሽ ነገር ቢኖር
እንዳታስብ፣ በምንም አይነት መንገድ እንዳታስብ። ነገሮችን ለማሰብ ሞክር። እሺ ወይ ተረጋጋ። እንዳትነኩኝ ልጅቷ ፈቀር ቋሪት እኮ እሺ እንደዚህ አብርሃም እንግዲህ በጣም አሪፍ የሆነ መልስ ሰጥቷታል። እኔና አንቺ አብረን መሆን አንችልም፣ በፍጹም ሁለተኛ አጠገቤ እንዳደርሽ ብሏታል። ያው እንዳያችሁት ነው ቤተሰቦቼ። ለማንኛውም ግን ሄርሜላ መስመር አልፋ ባለትዳር መሆኑን እያወቀች በጣም ትልቅ ነውር ነው። አፈቀርኩ ማለት እንግዲህ እናንተ እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን። ቻው